ለምን ይመስላችኋል? ጥንቸሎች ትላልቅ ጆሮ ያላቸው ለምን ይመስላችኋል? ልጆች ጥንቸሎች ትላልቅ ጆሮ ያላቸው ለምን ይመስላችኋል? ጥንቸሎች ትናንሽ እንስሳት ሲሆኑ ጆሮአቸው ግን በጣም ትላልቅ ነው። የጥንቸል ጆሮዎች ከመስማት በተጨማሪ ለጥንቸሎቹ የተለያየ ጥቅምን ይሰጣቸዋል። የጥንቸል ጆሮዎች 270 ዲግሪ ወደ ማንኛውም አቅጣጫ ይንቀሳቀሳሉ። ተንቀሳቅሰውም ከሩቅ የሚመጡ ድምጾችን በቀላሉ መስማት ይችላሉ። ይህም ማለት አዳኞች ወደ እነርሱ ሲመጡ ጆሮአቸውን ተጠቅመው በቀላሉ ማምለጥ ይችላሉ። ጥንቸሎች የሰውነታቸውን ሙቀት ለመቆጣጠርም የሚጠቀሙት ጆሮአቸውን ነው። ሙቀት በሚጨምርበት ወቅት ደማቸው ወደ ትላልቅ ጆሮአቸው ይሄዳል። ከዚያም ጆሮአቸው በአየር እየተንቀሳቀሰ በቀዝቃዛው አየር ደምን ያቀዘቅዛል። ደምም ቀዝቀዝ ሲል ተመልሶ ሰውነታቸውን ያቀዘቅዛል። ስራውንም በተቀላጠፈ ሁኔታ ያከናውናል። ስለዚህ የጥንቸል ጆሮ ተፈጥሯዊ የአየር ማቀዝቀዣ ሆኖ ያገለግላል። ጥንቸሎች ከዚህ በተጨማሪም ስሜታቸውን ለመግለጽና ለማሳወቅ ጆሮአቸውን ይጠቀማሉ። ጆሮአቸውን ወደፊት ሲያደርጉት የሆነ የፈለጉት ነገር እንዳለ የሚገልጹበት መንገድ ነው። ወደ ኋላ ካደረጉት ደግሞ ፍራቻ እንዳለባቸው ወይም የሆነ የፈሩትን ነገር ሊታገሉ እንደሆነ ያሳውቃሉ ማለት ነው። ጥንቸሎች ከሌሎች ጓደኞቻቸው ጋር ለመወያየት ቢፈልጉም በጆሮአቸው አማካኝነት ሐሳባቸውን ይገልጻሉ። Oho, aha, ኢትዮጵያ ልጆች ኦሆ አሃ